Mama yangu, game over. Mwenye uwanja wake kaingia sasa. Game ishaisha. ሰላም Maana so ወራህመቱላሂ ወበረካቱ ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው። እንግዲህ ውድ ቤተሰቦቼ ማለት ነው አብርሽ ለምንድን ነው ከሁሉ ቪዲዮ ለይቶ ከዚህ በፊት ለሩታ ያለቀሰበትን ቪዲዮ የደለተው ማለት ነው? ቲክቶክ ላይ ማለት ነው። ደልቶትም ይሁን ፕራይቬትም አድርጎት እንግዲህ ከሚዲያ ከጠፋ በኋላ ደለተው ነው የምንለው እንጂ ፕራይቬትም አደረገው ያው ደበቀው ማለት ነው። ስለዚህ ስለሚያፍር በሚሰራው ነገር ማለት ነው አብርሽ እውነት ለመናገር ማለት ነው ይሄን ነገር በጣም ትንሽና ሳምቢል ነገር ነው። ይሄ የሚዲያ ሰው የሆነ ቀን ሊጠራህ ይችላል። ነገር ግን ከፈጣሪህ ጋር ያለው ነገር እንዴት እንደምትጨርስ አላቅም። አሁን አብዛኛው ሰው እውነቴ ነው የምላችሁ በጣም ነው የሚገርሙኝ እኮ ስራ እየሰሩ የመዳም ቤት ስራ እያለባቸው ቲክቶክ ሰፈር የሚያነቡት እንባ የሚያለቅሱት እንባ የልጆች እንባ ራሱ አንተን ዝም አይልህም። ግን በዚሁ አጋጣሚ እውነቴ ነው የምልህ አብርሽ ነጌ ለልጅህ ለሉል ጥሩ ነገር አስቀምጥ። አንተ ላይ ባይደርስ በተለያየ ነገር ባይደርስ ነጌ በሆነ ቦታ ይደርሳል ይሄ ጨዋታ ማለት ነው። ይሄ አንተ በቀልድ ያዝከው ነገር፣ በቀልድ የምትምለው ነገር፣ በቀልድ በሴት ልጅ ክብር የምትጫወት ነገር እዚህ ጋር ኦዲየንስ አብዛኛው ሰው ማለት ነው የአብርሽን ሁኔታ አያውቅም። አሁን አብርሽ ምንድን ነው እልሁ ማለት ነው። አንድ ሰው ለምሳሌ ቪዲዮ የሚመጣው ቪዲዮ ነው እንጂ የሚያየው የአብርሽ ህይወት ምን አይነት ህይወት እንደሆነ አያውቅም አይደል? የእሱ አስተሳሰብ እንዴት እንደሆነ ልንገራችሁ በደንብ አድርጌ በግልጽ አድርጌ ማለት ነው። አሁን አብርሽ ሚዲያ ላይ ሲመጣ ከውሽሚትም እንደዚህ እየተላላሱ ዝሙትን እየሰሩ አይታችኋላ። እንደዛ በውሃ ውስጥ እንኳን ሲዋኙ ለ30 ለ20 ደቂቃ ነው እንጂ ከዛም በኋላ የአብርሽ ማንነት አይደለም። ገባችሁ አይደል? አብርሽ በጣም ጨዋ ነው፣ በጣም መልካም ልጅ ነው ማለት ነው። አብርሽ የሚያስበው ይሄ ነው። እኔ መልካም ነኝ፣ እኔ ንጹህ ነኝ፣ እኔ ምንም ነገር የለብኝም። ለ30 ለ20 ደቂቃ ነው የምመጣው። ግን ለ20 ለ30 ደቂቃ የመጣውበትን ለምን ኦዲየንስ አይረዳኝም? ለምን እኔን በመጥፎ ነገር አዙሮ ያየኛል? ለምንድነው መጥፎ አስተሳሰብ ለኔ የሚመኝልኝ? ለምን ይሳደባል? በማለት ነው እልህ የተጋባው ማለት ነው። እዚህ ጋር ደግሞ መፍረድ አይቻልም። አንድ ሰው ያየው ነገር ነው እንጂ የሚፈርደው የአብርሽ ማንነቱን ወይም ደግሞ ጥሩ ይሁን መልካም ይሁን ለሩታ መልካም ባል እንደሆነ ማን ያውቃል? ማንም አያውቅም። እንደዛ ካሰበ አብርሽ ማፈሪያ ካልሆነ የሰው መቀለጃ መሆን ካልፈለገ ይሄን ቀልዱን ይተው። ይሄ የወረደ ቆሻሻ ስራ ይተውና ሚስቱን እንዴት መንከባከብ እንዳለበት በሚዲያ ላይ መጥቶ ያሳየን። ገባችኋል? ከሄርሜላም ጋር ዘመድም ይሁን የልጅም እናት ትሁን ባልም ይኑራት ከሷም ደግሞ የሚያሳልፉት ነገር ከካሜራ ጀርባ አምጥቶ ያሳዩን። እኛ በሳቱ እውነት አብርሽ ምንም ነገር ሳይሰራ ከሩታ ጋር በትክክል ህይወታቸው እንደ በፊት ቡታጀራ እንደነበሩ ሲመጡ የሚዲያው ሰው ተነስቶ ለምን እንደዚህ አረክ ከተባለ ኦኬ እኛንን ጥፋተኛ እኛንን ቪዲዮ የምንሰራው የምንፈተፍል። ነገር ግን እኛ የምናየው እዚህ ሚዲያ ላይ የምታመጣው ቆሻሻ ስራ ነው እና ቪዲዮ ደግሞ የደለተበት ምክንያት ይሄ በቃ አስመሳይነት። ሁሉም ነገሩ አንድ አይነት ነገር ነው በአብርሽ ህይወት። እስቲ ከሩታ ከተለየ በኋላ ምን አይነት የተፈጠረ ነገር የለም። ፈትዋ አነሳስ ከሩታ ነው፣ ኩረዣ ከሩታ ነው፣ የሆነ ነገር ቢደረግ ከሩታ ነው። ከዚህ በፊት ያሳለፉት ነገር ነው የሚሰሩት ማለት ነው። አሁንም ደግሞ ሄርሜላ ጠፋች የሚባለው ከዚህ በፊት አንድ ቪዲዮም ቢሆን ሩታ ጠፍታለች የሚባል ቪዲዮ ሰርተው ነበር። አያችሁ አይደል? እኔ እንጃ። አሁን የውሸት ቀለበት የውሸትን ቀለበት አይደለም ለሩታም እኔ አሁን መናገር ያለብኝ ነገር ለሩታም የውሸት ቀለበት ተደርጎለታል። የእውነትን ቀለበት አልነበረም። አሁን ሩታ ዋጋ የሚያስከፍላት ያንን ጊዜ ነው። ያን ጊዜ ይሄንን ቀን ይመጣል ብላ አላሰበችም ነበር እቺ ምስኪን ልጅ ማለት ነው። ሁሉም ነገር ተውኝ፣ ስሪ፣ አርጊ ስትባል በቅንነት ነበረ የምትተውነው የነበረው። ሩታን የተረዳት ሰው ይረዳታል በደንብ። አሁን ሩታ እስከዛሬ ወልዳ አርግዛ ቤቷን እስካሁን ድረስ ማትቀመጠው የዛኔ የሰራቻት ስህተት፣ የዛኔ የአብርሽን እውነት እሺ ብላ መቀበልዋ እስከዛሬ የሚሰብራት ማለት ነው። ሩታ ሚዲያ ላይ አንድ ጥፋት የለባትም
ካመናችሁ እመኑ፣ ካላመናችሁም አትመኑ። ከስር መሰረቱ የተጀመረው ውሸት በአብርሽ በኩል ማለት ነው። ሩታ እንዴት ትቀበላለች ይሄንን ጥያቄ ካላችሁ በደንብ አድርጌ ልንገራችሁ። ከዚህ በፊት አብርሽ ከፍቅር ጋር የፍቅር ግንኙነት ሳይኖራቸው ከፉፉ ጋር እያለች የፉፉ ፍቅረኛ ድብን ሆና እያለች የተንቢ ለስራ አምጥታት አባቱ ሽማግሌ ልክ ያለው ቤተ ክርስቲያን ገብቻለሁ፣ ሐኪም ቤት ተኝቻለሁ ሲል ነበረ። ምክንያቱም ፉፉ ፍቅር እርጉዝ እንደሆነች ሲያቅ ያንን ነገር ቆመ። ገባችሁ አይደል? ሲቆም በሳቱ ያን ሁሉ የሚያለቅሰው ቤተ ክርስቲያን የሚሄደው እንዴት ብሎ በአንዴ ሴትን አፍቅሮ ሩታን አፍቅሮ የፍቅር ጥያቄ ያቀርባል እንዳይባል አዙሮ በእጅ ሱር። ይሄንን ካላመናችሁ ሩታ እውነት እኔ ሩታን ስለመወዳት ችግሩን ልሻትን አይደለም። ሩታ የቡታጀራ ልጅ ሆና አብርሽ እህቱ ቤት ወስዳ እንዴት አወቃቻት? የቡታጀራ ልጅ ከሆነች ኤልዱ ጋር እንዴት ልትቻለች? ይሄንን ራሱ ማስተዋል ትችላላችሁ። ይሄንን የራሳችሁ ፋንታ ነው። ገባችሁ አይደል? እነሱ አዙረው ጠምጥመው ሩታ እውነቴ ነው ሙላችሁ የዛን ሰዓት የመጣችሁ ሩታ ለስራና ለስራ ብቻ ነበረ። ከአብርሽ ምንም አይነት የፍቅር ግንኙነት የላትምም፣ አላፈቀረችውምም፣ አልወደደችውም አብርሽን ማለት ነው። በግልጽ ነው የምናገረው ይሄን ማለት ነው። የፈለገ ነገር ቢመጣ ሩታ አብርሽን አላፈቀረችም። ያፈቀራት አብርሽ እራሱ፣ የወደዳት አብርሽ እራሱ ከሀገር ቤተሰቦቹ ይሄን እንደሚመጣ በደንብ አድርገው ያውቃሉ። የሩታ ቤተሰቦች ይሄን ነገር አይሆንሽም የውሸት ፋሚሊ አንፈልግም ሲሏት ነው ለሱ ብላ፣ እሱንም ለሱ ብላ ሳይሆን ማርክን ማውራት ትችላላችሁ። በማርክ በኩል ያላችሁ ልጆች በደንብ ጠንቅቃችሁ ታውቁታላችሁ። ገባችሁ አይደል? ከስር መሰረቱ የአብርሽ ውሸት ነው እንጂ የሩታ ምንም አይነት ውሸት የለበትም። እየመረራችሁ የሚሆን ዋጡት። ሲቀጥል ምን አለ መሰል ማንኛውም ሴት የትኛውም ሴት ለትዳሯ የሚበጃት ነገር ስሪ ከተባለች ትሰራለች። እኔም ነገ ባል ባገባ ባሌ እሱ ከላፈረ እሱ ሚስቴ አደባባይ ትወጣለች ለምን ልጄ ለምን ብሎ ካላሰበልኝ ይሄንን ነገር ሚስቴ ያዋጣናል እንስራበት እንሸቅልበት ቢለኝ እምቢ አልልም። ምክንያቱም የሚዲያ ሰው አይደለም የሚያኖረኝ፣ እኔ የሚያኖረኝ ባሌ ነው። ባሏ ደግሞ ከካሜራ ጀርባ ጥሩ ከሆነ መልካም ከሆነላት እሷን የማያስከፋ ነገር ካርገ ለ20 ለ30 ደቂቃ ምንም ችግር የለብኝም እሱ ካልመሰለው። ነገር ግን እሱ መስሎት እኔን ክብሬን ዝቅ እያልኩ ብዙ ነገር እያለ አፉን ከፍቶ ከሰማ ለሱ ህሌናው ካልወቀሰ ምንም ማድረግ አልችልም። የሩታ ህይወት ማለት ይሄ ነው። በቃ ፈቶ የደለተበት ነገር ማፈር አፍሩ። በምን ውርሺ ትላንት ተመሳሳይ እኮ ነው። አይታችሁታላ? መግቢያው በደንብ አድርጎ እዩ። ለሄርሜላም እንደዚህ ሲያለቅስ ነበረ ትላንትና፣ ለሩታም ደግሞ እንደዚህ ሲያለቅስ ነበረ። ምንም አይነት ለውጥ የለበትም። 3 ዓመት 4 ዓመት 5 ዓመት አይደለም በአንድ ዓመት ውስጥ ለ2 ሴት